አቶ ደረጀ የሰላምዬ ጽንስ መልካም ቦታ ላይ እንዳለና በቅርብ ሊወለድ እንደሚችል ሲሰሙ በጣም ተደስተው ወንዱ ልጄ ሊመጣ ነው በማለት ተስፋ በማድረግ እንግዲህ ጽንሱን እየሳሙ ነበር፣ ተደስተዋል። በአንድ በኩል ደግሞ እንግዲህ ይህንን ሰምተው ወደ ቤት በሄዱበት ሰዓት ግን በቤታቸው ውስጥ የተከሰተው ነገር ግራ ነበር ያጋባቸው። እንግዲህ ዳጣ እየሮጠች ትመጣና አባዬ ጉድ ሆነናል ትለዋለች። ምንድን ነው ሲል ዳጣ አብርጌድ እኔ ያንተ ልጅ መሆኔን ሰምታለች ሲለው፣ እርግጠኛ ነሽ ዳጣዬ? የምታወሪው ነገር እርግጠኛ ነሽ? አዎ በእርግጠኝነት ስልክ ስታወራ ሰምቻታለሁ። ስለዚህ ካሁን በኋላ አብርጌድን እኛ መሸወድ አለብን። አሁንም የምታወሪውን ነገር አውቀሻል በማለት ይደጋግሞ በቃ ተረጋጋና ችግሩን መፍትሄና እንጣለት፣ ሌላ ነገር የለውም። እንዴት የወለድኳት ልጅ ጠላት ትሆነኛለች ብዬ መቼም አስቤም አላቅም። በእጄ ልጠፋ ነው ብቻ ብርጌድ በማለት ስትል፣ እባክሽ ድምፅሽን ቀንሽ አባዬ፣ በቃ ተረጋጋና አንድ መፍትሄ ብናመጣ። መኪና ውስጥ እንግዲህ ማይክ ልታስገባ ስትሄድ ሌላ ሀሳብ አንጥተን መሸወር ነው ያለብን። ምክንያቱም ይህን ነገር እስከ ዘላለም ካልዘጋ ነው ዳጣ እዚህ ቤት ብርጌድ እዚህ ቤት ሰላም ልታኖረን አትችልም ስትል ዳጣ ለአባቷ ትናገራለች። አባቷ ምን አይነት ችግር ነው እየገጠመ በማለት በጣም አቶ ደረጀ ይጨናነቃሉ። ይችን ልጅ ምን ባደርጋት ይሻለኛል በማለት እንግዲህ እሷም እንግዲህ ስልኩ ውስጥ አብርጌድ የተቀረጸውን በማዳመጥ ስልኳን ይዛ አባቴ ሲሳይ እንዴት ነው? ኧረ ተው እባክህ፣ የት እንደወደኩ የማይጠይቀኝ አባት ትላለች ዳጣዬ። ኧረ እባክሽ አባትሽ በጣም ጥሩ ሰው ነበር እኮ ይላታል። ጥሩ ሰው ቢሆን እኔን ስንት አባቴ ጥሩ ሰው እኮ ቢሆን ለእኔ እንደዚህ ጎዳና ላይ ጥለኝም ነበር። መቶ እንኳን የማይጠይቀኝ አባት፣ እውነት በሞትም እንኳን መቶ የሚቀብረኝ አይመስለኝም በማለት ሲሳይ አንቺን የመሰለ ስላለችው እድለኛ ነው በማለት አቶ ደረጃ ያወራሉ። ኧረ ተው እባክህ ሲሳይ እኮ እኔን እንደ ተጠረዘ ኳስ እኮ ነው የጣለኝ። የት ወደቅሽ የት አለሽ ብሎ እኮ ጠይቆኛል። ከዚህ በኋላ እንኳ ሊጠይቀኝ ቢመጣ እንኳ አላቅም እንምለው። እናትሽስ እንዴት ነች ብሎ ሲጠይቃት ደግሞ ምን አውቃለሁ ደህና ትሆናለች ብዬ አስባለሁ አለች ዳጣዬ። አሁን ይህንን እንግዲህ ያዳመጠች ብርጌድ ምንድን ነው በቃ አሁን አባቷ አይደለም የሚለውን አረጋገጠች። በዚህ አድርገው እንግዲህ የዚህንን ፋይል የዳጣ አባት ሲሳይ ነው ማለት ነው በማለት ብርጌድ ራሷን አሳመነኝ። ታዲያ አእምሮዬን ለምንድን ነው በማይሆን ነገር የማስጨንቀው? እኔ ተሳስቼ አላቅም ነበር፣ እንዴት ግን ዛሬ ልሳሳት ቻልኩኝ? በማለት እንግዲህ ራሷን እየወቀሰች ነበረ ዳጣ። በዚህን ጊዜ እንግዲህ አቶ ደረጀ በጣም የሚያስጨንቃቸውን እና ስለዚህ አሁን ወይዘሮ ማርታ ደግሞ ከክላሳቸው ቁጭ ብለው እንዴት ነበረ ደረጀ ጋራ ምን ተባባላችሁ በማለት እየጠየቁት ነበር። እሱም አባዬ እንኳ ዝም ብሎ ነው እንትን የሚለው የሚፈላሰፈው እያለች፣ አይ እሱስ እንኳ ዝም ብሎስ አይደለም አንተ አለች እያለችው ነበረ። ይሁን ችግር የለም፣ ለማንኛውም ለእናንተ ብሎ ነው አቶ ደረጀ ስንት ነገር አለ ማለት ነው እያሉ እየመከሩ ሳሉ ፎንቃዬ ብላ ተወሩራት መታ ትገባለች ዳጣዬ። በጣም እትዬ ማርታ ደነገጡና ፎንቃዬ ብላ በግልጽ አወጣችሁ ብለው ግራ ገባቸው። ናቲ በጣም ደንግጦ ራሱን ግንባሩን ጎንበስ ብሎ ያዘ። እሷ ቀኝና ግራዋን መቃኘት ጀመረች ዳጣዬ። በዛን ሰዓት ምንድን ያልሽው? ፎጣዬ አለችና ቀየረች። ፎጣሽ እዚህ ክላስ ምን ሊያደርግ መጣ? ዝም በያለ አፉን ቢያሽርላት እንኳ ወይኔ ብርዱ ሙቀጫ ያሳቅፋል ብላ ነገሮችን ልታበሰብስ ብትሞክርም ወይዘሮ ማርታ ታዝበው ሁሉን ነገር አዩና አዳ ፎጣህን ስጣት እንጂ በማለት ሲነግሩት ፎጣውን ፈልጎ አጣውና ከታች ጎዝጉዣዋለሁኝ ከእሷ ላይ ስር ሲል አይ ጥሩ አድርገሃልማ ጎዝጉዘው ደህና አድርገህ ይኸውልህ ዳጣዬ ውጭ፣ አሁን ከማማ ጋር እያወራሁ ነው፣ እባክሽ ውጭልኝ በማለት አይኑን ቢያፈጥባት ምንም ሊገባት አልቻለም። ወይዘሮ ማርታም እንግዲህ በጣም ተገርመው ዝም አሉና ሁላቸውንም አይናቸው ላይ ቃኝተው ግራ ገብቷቸው ከክፍሉ ይወጣሉ። በዚህን ጊዜ ይህንን የታዘቡት ነገር አለ። አሁን ደግሞ አቶ አርጁን ካሜራውን ይዤ እንዴት ካሜራ ሙሉ ለሙሉ 24 ሰዓት አይቀርጽልኝም 64 ጂቢ ያምጣልኝ እያለች ስትደውል እንግዲህ ዳጣ ከበር ላይ ሆና ሰማቻት ማለት ነው። ይህንን ስትሰማ ካሜራ መግጠሟ ታወቀባትና ነበር ለአቶ ደረጀ ነገረችው።
እና አሁን እኔ ይቺ ልጅ ምን ማድረግ አለብኝ እያሉ እሳቸውም ልክ ገበያ ሲሄዱ እንግዲህ አባዬ አትናደድ አለችው። እሱስ ምን መናደድ አያስፈልግም። ምን ነው እኔ እኮ የምናደደው በገዛ ልጄ በወለድኳት ልጄ ነው። በማን ብሎ ሲሉ ደነገጠች። ነባ ብርጌድ ነዋ ይህን ሁሉ ነገር እያደረግኩላት እሷ ምን ሆና እንደሆነ አላውቅም። ከኔ ጋር የተመረቀ ልጅ ይስጥህ ማለት እኮ የሚያድግ ልጅ ይስጥህ ማለት መመረቅ ነው። የኔስ እናት እንደው አትባረኪ ነበር የተባለችው መሰለኝ። አንቺስ የተባረክሽ ነሽ። ልጅ ተወልዶ ወይ እናቱን ወይ አባቱን ሲመስል ደስ ሲል ነበር። ብርጌድ እኮ ከማናችንም የለችም። እኔ ግን ከመንገድ ያነሳችኋት ይመስለኛል አለች ዳጣ። የሰው ማንነቱ የሚገለጸው በዘር በወሰደው ሴል ብቻ አይደለም አሉ። የሰው ማንነት የሚገነባው ከቤተሰብ ነው፣ ካስተዳደግ አካባቢው ጋር አብሮት ከሚኖር ነው አሉ አቶ ደረጀ። ምናልባት የሰራተኛ ባህሪ ወርሳ ይሆናል አለች ዳጣዬ። አዎ ወይ ሰራተኛ ወይ የጓደኛ ባህሪ ወይ ደግሞ ምን የሌላም ሰው ሊሆን ይችላል። ባህሪዋ የኛን ቤት ውስጥ አይደለችም። በጭራሽ ከእናቷና ከኔ በፍጹም የወሰደችው ነገር የለም በማለት ይላል። እንግዲህ ምን ይደረግ አለችና ገደመደመችው ዳጣዬ። አሁን በጣም የተጨናነቁት እንግዲህ ይህን ነገር ምንድን ነው እትዬ ማርታም እንግዲህ መውጣት አለባቸው እያለች እንግዲህ ብላለች ማለት ነው። እሳቸው ደግሞ በፍጹም ልጄን አላስወጣትም የሚል ውሳኔ ነው የወሰኑት። በዚህን ሰዓት እንግዲህ ዳጣን ደግሞ በጉድ እንግዲህ ፊት ለፊት ያጋፈጣትና በጣም የተገኘችበት ነገር በጣም ያሳስባል። ምክንያቱም አሁን አሳሳቢ የሆነው እንግዲህ እባክሽ ወግጅልኝ አንቺ አይገባሽም ብናገርሽም እያለች ደግሞ ከናታል ጋር ሄዳ ነበረ ከጎኑ ቁጭ ብላ እሱ ላፕቶፕ እየተመለከተ እያለ ድርስ ሲልባት ምን ሆነሽ ነው እናትዬ እባክህ እንዳንተ አይነት ሰው ያለ ነው የማይገባሃል። እኔና አንቺ መቼም ልንስማማ አንችልም ገባሽ አላት። ይኸውልህ ሰላም የልጁ አባትን ታስተዋውቀናል። ዳጣም ቢሆን እዚህ ቤት ለምን እንደገባች ደርስበታለሁ። ሴት ልጅ ስትጠይቅና ስትመራመር በጣም ደስ ይለኛል አለ ናታል። ግን የማይገባ ግን ችግር ፈች እንጂ ችግር ፈጣሪ ስትሆን በጣም ያስጠላኛል። አንቺ ግን እንደተደበቀ ነገር ጉድጓድ እየማሽ ነው የምትናገሪው። ይህ ቤት ቢታመስ ምን ታገኛለች ሲል ይህ ቤት የሚታመሰው ለምንድን ነው? ይህ ቤት የቆመው በውሸት ነው እንዴ አለችው። እኔ ምንም ሁልጊዜም አንድ አይነት ነች። ቢነግሩሽ አንቺ የሚገባሽ ሰው አይደለሽም በማለት እንግዲህ ጣል አድርጓት እሱም ሄዷል። አብርጌድ በነገራችን ላይ ከናታል ምንም አይነት እንጥፍጣፊን ፍቅር የለውም። እሷ ግን በቃ ግድ በፍቅር የሚል ትመስላለች። አሁን በጣም እያሳሰበ የመጣው እንግዲህ ሰላምና ናታል ደግሞ ኪችን ሆነው እንዴት ነሽ ደህና ነሽ ወይ ምነው አንተ ልጅ ከሳልክሳ እያለችው ነበር። አይ የፈለግከውን አገኘ አይደለም እንዴ አለችው። አዎ ባንቺ ላይ ነው የፈለኩትንማ አገኘሁኝ ሲል አብርጌድ ተደብቃ ከበር ጀርባ የገባ ይመስላ ታዳምጣቸው ነበረ። እነሱም ከዛ እልፍ ስትል ሰላምዬ ስታያት በልሂድ ስትለው እንዴ ሰላምዬ ግን አንቺ አይደክምሽም ምንድነው ሁሉ ስራ ምሰሪው እያረፍሽ ስሪው እንጂ በማለት ነበረ እያላት የነበረውና እሷም ተናደደች። ሌላ ነገር ያወራሉ ብላ ነበር። ወይ ናታልዬ እንዴት ደስ እንደምትሉ አንተና ዳጣን ሲያዩች ግን አደራ ተጠባበቁ እሺ ናታልዬ። ኧረ ችግር የለም ሰላም አለ ናታል። ግን ምንም ችግር የለም ግን አባዬና እማዬ ከዚህ ቤት እያልን ማወቅ የለባቸውም። አዎ ልክ ነው እውነትህ ነው ሄድ አለችው። ስታይ እንደምን ነው ሰላምዬ ሄድ እያልሽ ነው እሳ ሲል ነገሩ ይህ ቤት እኮ የሰላምዬ ልጅ አባት እኮ ናታል ነው እያለች ነው አቢጌድ። እሷን ተዋት እባክህ የማትለው ነገር የላትም። የልጄን አባት ምን የማውቀው እኔ ብቻ ነኝ። አዎ የልጇን እናት የምታውቀው እናት ብቻ ናት ይባላል ሲተረት እንኳ ተረቱን። አሁን በዚህ ጊዜ እንግዲህ አርጁን ደግሞ በር ለበር ውጅ እያለ ነው። ምክንያቱም 64 ጂቢ ያለው ካሜራ ይዞላት መጥቷል። እሷን እንግዲህ ውሃን ጥሪልኝ ብሎ ውሃ ጠርታለታለች። ግን አሁን እናንተ ምንድን ነው አለች ደግሞ መልሳ። እኔ ስመጣባችሁ ስለ ልጃችሁ ወሬ ማውራት ጀመራችሁ፣ በፊት ያወራችሁት ሌላ ነበረ አላት። ወይ ጉድ አለ። አንቺ ልጅ ልክ እኔ ስገባ ወሬ ቀየራችሁ አይደለም? የልጅሽ አባት ናታል እንዳልሆነ ተናገርሽ አለቻት። እና ምን ይሆን ምን ይጠበስ አለቻት። ለምንም መቀየስ አትሞክሩ፣ ከአባዬ ጋር ያወራሽውን በሙሉ ሰምቼዋለሁ።
የልጅሽ አባት ናታል ነው አለች። አንቺ ልጅ ግን ጤነኛ ነሽ? የምታወሪውን ነገር ታውቂያለሽ? አንዱ ሰው ይደብረዋል አይደብረዋል ትንሽ አይታስቢም? ባለጌ የሚለውንም ቃል ያንስሻል። አንተ ኪችን ለኪችን ምን ያርመጠመጠሃል አለችው። እማማና አባባ መቼም አንቺ ሲወልዱ ተረግመው ነው ማለት ያስችላል በማለት ዳን እሱም ጥሏት ይሄዳል። በዚህን ጊዜ ሰላምን በይ ውጭልን እባክሽ አንቺ ሰላም አሰጭም ለዚህ ቤት በማለት ታሰናብታታለች። ከዛ በኋላ እንግዲህ ናታል ወደ ዳጣ ክፍል እያመራ ይሄድና ዳጣ ክፍል ይገባል። በገባ ቁጥር አንተ ውጣ አባዬ እኮ አለ፣ እንዴት አባዬ እያለ ትመጣለህ በማለት ትለዋለች። ስትለው ኧረ እባክሽ እኔ እኮ ናፈቅሽኝ ምንም አልቻልኩም በማለት ሲገባ ከዛ አቶ ደረጀ ድንገት ከደረጃ ላይ እየወረዱ ነበርና መቆም ብለው በሩ ላይ ማዳመጥ ጀመሩ። አንተ ውጣ ስትለው እባክሽ አባዬ እያለ እንደዚህ አይነት ነገር መስራት ስህተት ነው ስትለው በቃ እኔ አልቻልኩም ናፈኩሽ አንድ ጊዜ ስሜሽ ሊሄድ እያለ እንግዲህ ሊስማት ጠጋ ሲል አቶ ደረጀ ከፍት አድርገው በሩን ፊት ለፊት ሲያዩ ያዩትን ማመን አቃታቸው። እነሱም ክዋሉ። እንግዲህ ለዚህ ምክንያት መቼም ዳጣ ምክንያት አታጣም። እንግዲህ ተወራርደን ነው ይሄን ነገር ያልመለሰ ይስማል ያልመለሰ አይስምም ብለን እየተጫወት ነው ጭውውት ነው ብላ እንደምታስቀይሰው ነው እኛ የምናስበው። አቶ ደረጀ ግን ባይናቸው ያዩትን ማመን አቅቷቸዋል። ወይዘሮ ማርታም እንግዲህ ብዙ ጥያቄ ገብተው በጠየቁ ጊዜ ፎንቃ የሚለውን ቃላት አእምሯቸው ይዘው ወጥተዋል። በዚህ መካከል እንግዲህ አሁን እነ ዳጣ መጨረሻቸው ምን ይሆናል የሚለው አሳሳቢ ነው። ላይክ ሼር እያደረጋችሁ ጠብቁን ማለት ነው።